ሉህና እንግዲህ ያልጠበቀችው ነገር ነው የተከሰተባት። ምክንያቱም ሉህና አድናን እህቴ ያለችበትን ይነግረኛል ብላ ነበር ያሰበችው። ግን ደግሞ እሱ የመጀመሪያ ዓላማና እቅዱ ከአድናን ጋር ለመለያየት ነበረ። ይህም እንግዲህ ተሳክቶለታል። ከሚጠጡት ሻይ ላይ እንግዲህ አደንዛዥ ነገር ጨምሮ ከዛ በተጨማሪ እንግዲህ ራሳቸውን ስተው አንድ ላይ እንዲተኙ ነበር ያደረጋቸው። በዚህ ቅጽበት እንግዲህ አድናን የእውነትም በቃ ክዳኛለች። እች ሉህና የምትባለው ልክ እንደ ሜራ አይደለችም ብዬ አምኜ ነበረ። ነገር ግን ሴቶች ስትባሉ ሁላችሁም ካዴ ናችሁ፣ ካሁን በኋላ ማናችሁንም አላምንም በማለት ብዙ ነገር እያደረጋት ይገኛል። እንዲሁም ከሉህና ጋር ራሱ ተጣልቷል። አሁን ላይ ብቸኝነት ነው መሆን የምፈልገው፣ ማንንም ሴት ወር ብዬ አላይም። ከዚህ በኋላ ሜራን ራሱ ብፈታት ሌላ ሚስት እንኳን አላገባም። ከሉህና ጋር ራሱ ምንም አይነት የፍቅር ግንኙነት የለንም። ለካ እስከ ዛሬ አንቺ ራሱ ስትሸውጂ ስታጭበረብሪ ነበረ። ይህን ሁሉ ጊዜ ላስወጣው ስልሽ ራሱ አትሄድም ያልሽው ለዚህ ነበረ። አንቺም ልክ እንደ መጀመሪያዋ ሚስቴ አብረሽ መተኛት ፈልገሽ ነው እንጂ ከአድናን ጋር ከሮቤል ጋር እኔንማ እዚህ ጋር ወዳለሁ ፈቅራለሁ እያልሽ ከኔ ጋር እንደዚህ ባልሆንሽ የነበረ ይህንን ነገር ከሌሌ ባልሰራሽ ነበር በማለት እንግዲህ አድናን በጣም ልቡ ተሰብሮ ይናገራታል። ሉህና ደግሞ እባክህ ይህን ነገር አትናገረኝ በኋላ ይቆጫል እያለችውም ነበረ። እሱ ግን በእርግጠኝነት አይቆጨኝም፣ እንደውም የሚቆጨኝ አሁን ካልነገርኩሽ ነው በማለት እንግዲህ በጣም ተናዶ ስለነበረ ተናግሯታል። በእርግጥም አድናን እንግዲህ ትክክል ነው። ምክንያቱም ሮቤል ለዚህ ቤት መውጣት አለበት ብሎ ሲያናገራት እሷ ምንድን ነው ያለችው? በዛ ሰዓት ወዴት መሄድ አይችልም ያለችው። ያው እሷ በጥሩ ጎኑ ብታስበውም አጅሬ ደግሞ በክፉ ጎን እያጠመዳት ስለነበረ ወዴትም እንድትሄድ አልፈቀደላትም። ከዛ እንግዲህ የሆነው ይሁን ተብሎ እንደምንም አድርጎ አስቀርታ ሻይ እንጠጣይንና እንግዲህ ያ የተረገመ ሮቤል ማለት ነው ከምጠጣው ላይ የአደንዛዥ ነገር ይጨምርበታል። ወዲያውኑ እንግዲህ እንደጠጣችው በጣም ቅልፍ ነው ይዟት ያለው። በዚህ ቅጽበት ሮቤልም አድናን ወደ ቤት የሚመለስበትን ሰዓት በደንብ ጠንቅቀው ስለሚያውቅ በዚህ ሰዓት ይመጣል ብሎ ስላሰበ ነው እንግዲህ እንደዛ ያደረገው። ስለዚህ ቀጥታ ምንድን ያደረገው አድናንም ሲመጣ ሰተት ብሎ ወደ እሷ ክፍል ነበር የሄደው። ወዲያው እንዳየው እንግዲህ ራሱን ስቶ ነው የወደቀው። በዚህ ቅጽበት ግን እንግዲህ አጅሬት ያው ሜራ አይታቸው በጣም ነበር የተናደደችው። ሜራ እንግዲህ አሁን ከሁለቱም ባዶ ልትሆን ነው። አድናን አሁን ላይ እኔ በጣም ሰልችተሽኛል፣ አስጣተሽኛል እያለ በግልጽ እየነገራን ነው። እሷ ደግሞ ያላንተ መኖር አልችልም፣ በቃ የሌላ ሰው ሆነ ከማይ ሽባ ሆነ ብትኖር ደስ ይለኛል ብላ እንግዲህ ነው መርፌ የወጋችው። ግን አሁን አድናን መንቀሳቀስ ይችላል። እርግጥ ነው እንግዲህ ሽባ ሆኖ ነበረ። አሁን ግን እያንቀሳቀሰው ነው በድብቅ ማንም ሰው ሳየው ለመራመድ እየሞከረ ነው። በአሁኑ ግን መራመድ ቢችል እንኳን በእርግጠኝነት ለሜራ ራሱ የሚነግራት አይመስልም። እንግዲህ አንቺን ሴት አድርጌ ካልገደልኩሽ መቼም እረፍት የለኝም ብሎ ነው የሚያስበው። ስለዚህ የመጀመሪያ ስራው እንግዲህ ከእግሩ ወይም ደግሞ ከዛ ወልቸር እንደተነሳ ሜራን መግደል ሊሆን ይችላል። ምክንያቱም ሜራ አሁን ላይ ለሱ በጣም አደገኛ ነች። ብዙ ሚስጥሮችን ታውቃለች። በቃ ሁለታቸውም ሚስጥር በሚስጥር የተሞሉ ናቸው። የሚስጥር ዕቃ ናቸው እንግዲህ ሳንዱቅ ብሏቸው። ስለዚህ ሜራ እንደገር ትንፍሻለች ማለት አድሬም ይዞ ገደል ገባ ማለት ነው። ስለዚህ ያ ከመሆኑ በፊት ያለው አቅድ ምንድን ነው? ሜራን ማስወገድ ነው ከመንገዱ። ግን ደግሞ ሜራን ማስወገዳለሁ ሲል ሌላ የሚከተለው ነገር ይኖራል። እሱ በቀላሉ ሜራን የሚያስወግዳት አይመስልም። ይሁን እንጂ ሜራም እንደዛ ወደዛ ወደ ሉና ክፍል ስገባ እንደዛ ወድቀው ስታያቸው ያዘነችው ለአድናን ነበረ። ባሌ ባሌ እያለች እንግዲህ ይዘው ሄዳለች ማለት ነው። ያው አዝናደታለች ማለት ነው። እንግዲህ ባሌ ካለችው ብቻ እንግዲህ መኝታ ወስዳ አድናዋለች። አንተ ክፉ፣ አንተ ጨካኝ፣ አንተ አረመኔ ነህ፣ እንዴት ብትደፍር ነው እንደዚህ ያረካቸው? ምን አድርጋቸው ነው በማለት ተጋፍጠዋል። እና ደግሞ ሮቤል ራሱ በጭንቅላት እንግዲህ እስኪፈረክስ ወይም ደግሞ ደም እስኪደማድረስ ነው የመታችው። ይህም እንግዲህ ጥሩ ነው መምታቷ፣ ያው ለአድናን ያገዘች ይመስላል። እንደገና ደግሞ ወደ አድናን መሄድ ሀሳቡ ያላት ይመስላል። ግን ሁለታችንም ነው እንግዲህ መሆን የምትፈልገው፣ ሲፈልጋት ከአድናን ሲፈልጋት ከሮቤል። አንዴ ያራ አስቡ እንጂ ወገንታት። አሁን እንደው ሜራ እርጉዝ ናት። የማን ልጅ ነው የሚባለው? ከወንድም ነው ከአጎት ነው ወይስ ምንድን ነው? ተቀላቀልብኝ እኮ። ለማንኛውም ማለት ነው ሜራ እንግዲህ ከሁለቱም ባዶ ሳትሆን አቀርም። አሁን ላይ ሁለቶችም ወደ ሉና ነው የዞሩት። አሁን ሜራ እስከዛሬ እንደ ልቧ ነበረ ስትፈልግ ባሏን አቅፋ ተኛለች፣ ስትፈልግ ውሽማዋን። አሁን ደግሞ ከሁለት አንዱ ራሱ
እያጣችው ይመስላል። ስለዚህ አድናን እንደምንም አድርጋ ወደ መኝታ ክፍሏ ወስዳ እንዲነቃ ያደረገችው። ከዛ እንግዲህ ከነቃ በኋላ ምንድን ነው ያደረገችው? ይቅር አድርግልኝና እንደ በፊቱ ትዳራችንን ቀጥለን እንኖር እያለችው ነው። እሱ ደግሞ በጭራሽ ነው አንቺ ጋርማ ሁለተኛ ነገር አልሰራም እያላት ነው ያለ። ብቻ በጣም እያባበለችው ነው ብዙ ነገሮችን። ይቺ ድሮም አትሆንም ብዬ ነግሬ ነበር፣ አንተ ግን አሰማኝም፣ በጣም በቃ አስመሳይ ናት ብዬ ነበር እያለች በጣም በሱ ፊት ስሟን ለማጠልሸት ያልተናገረችው ነገር የለም፣ ያላረገችው ነገር ሁሉ የለም ነበረ። አድናን ግን እሺ ዝም በይ በቃ ውጭልኝልና እዛ ክፍል እንድትወጣ አድርጋታል። እሱ ከወጣች በኋላ እንግዲህ ከሉና ጋር ራሷን ነቅታ ምናምን ስታየው በጣም የምታስታውስበት ደረጃ ላይ አልነበረችም። የጠጣችው ሻይ በቃ እንቅልፍ ነው ወዲያውኑ ሽልብ ያረጋትና ምን አርጋችሁ ነው ብላ ብጮህ ማን ይንገራት? በቃ ሁሉም ጥፋት ያለብሽ ያላት ወይም ደግሞ ጥፋተኛ ናት ያላት እንግዲህ ልሁናን ነው። አንቺ ለካ እሱን ነው የምትወጂው ይሄን አልወድም ምናምን እያልሽ ያለች ራሱ ሜራ ራሱ በጣም ድርቅ አረገቻት። በጣም መደማመጥ የለም ነበረ በሶስታቸው መካከል ምንም መደማመጥ የሚባል ነገር የለም። ሁሉም ሉና ናት ሉና ናት። ሮቤልም እሷ ናት እንግዲህ ባትወደኝ ሻይ አጋብዘኝም ነበረ እሷ ናት ያመጣችልኝ፣ ከዛ እንተኛ ስትለኝ ተኛው በማለት እንግዲህ በጣም ነገሮቹን በራሱ መንገድ አቀነባብሮ ነው እንግዲህ በጣም የቀመማቸው። ቅመም ነው በደንብ ነው ቅመም አድርጎ የነገራቸው ማለት ነው። ያችን ሜራ ራሱ ስጠይቅ በቃ ወዳታለሁ፣ በቃ ተሸነፍኩላት፣ አለቀ። ሻይ እንጠጣለችን፣ ቁጭ አለን፣ አወራን፣ ከዛ በቃ እንተኛ ስትለኝ እንግዲህ ተኛው ነው ያላት። ሜራ እሷ በጭራሽ እንደዛ አታደርግም፣ አንተ ካዲ፣ አንተ አስመሳይ፣ እውነቱን ነገር እያለ ብትፋጠጥም እሱ ውሸት ነው የደረደረባት። ሜራ በእርግጥ ጠርጥራለች። ሉና እንደዚህ አይነት ነገር አታደርግም ብላለች እሷን ከመጠየቋ በፊት። ግን ደግሞ እንደው የእውነት በቃ አድርጓት ቢሆን፣ ምክንያቱም አሁን ላይ ሮቤል ይወዳታል ብላ ስለምታስብ ልታምናት አልቻለችም ነበረ። ግን መጨረሻ ላይ እባክሽ መኝም ብላ ከለመነቻት በኋላ ልሁና እንዳደረገችው ፈለገች። የሆነ መረጃማ መኖር አለበት ብላ ወደ ኪችን ሄዳ ነው እንግዲህ መፈለግ የጀመረችው። ከዛ ከሄደች በኋላ እንግዲህ ያገኘችው ነገር በጣም ማመን ከብዷታል። ያው ለባለቤቷ በፊት ሲሰጡት የነበረውን እንቅልፍ ከኔና ያገኘችው ይህን ሰጥታን ነው ስትለው እንግዲህ እሱ ምንም የደብቃት ነገር የለም፣ እውነቱን ነው የነገራት። እሷም እንግዲህ በዚህ ልክማ እንደዚህ ስትሆን አላይም፣ በጭራሽ እሷ ጋር ማተኛም የኔ ነህ እያለችው ነው አሁንም። እሱም እንግዲህ ሰለቸሽ በቃ እኔ ባልሽ አይደለሁም ማጨቅጭቅ፣ ሂጂና እዛ ባልሽ ጋር ተጨቃጨቂ ይላታል። ሜራ ደግሞ እዚህ ጋር ችግሯ ምንድን ነው? አንተ እንደፈለግክ እኔን ተጠቅመህ ተጫውተብኝማ ትዳሬንም ስሜንም ማበላሽተ እንደዚህ በቀላሉ አልተውህም ነው የምትለው። ሜራ እዚህ ጋር ራሱ ትክክል ናት ብዬ አስባለሁ። ያው ምንም እንኳን ውሽማው ቢሆንም በመጀመሪያ ደረጃ እንግዲህ ከሞቀ ትዳሯ እንደዛ አጫውቶ አታሎ በጣም ሌላ ውስጥ ካስገባት በኋላ መጨረሻ ላይ ደግሞ ሌላ ሴት ሳገኝ አልፈልግሽም ማለቱ ይህ በጣም ከባድ ነው ብዬ አስባለሁ። ያው እርግጥ ነው እሷ ትዳር ነበራት፣ ትዳሯን ትታ እንደዚህ ማድረጓን በጣም ያናደድ ሊያበሳጫል። ግን ደግሞ እሱስ እንዴት ነው ያው አንዴ ከትዳሯ እንደዛ አፈናቅሏታል አይደለም። ስለዚህ ለምን ይተዋታል? ሜራም ልክ ናት እላለሁ። የእሷን ህይወት አበላሽቶ ሌላ ሴት ሲያገኝ ደግሞ ወደ ሌላ የሚሄድ ከሆነ አሁንም ቀጣይ ሴት ራሱ የምትመጣውን ልክ እንደዛ ነው የሚያደርጋት በቃ። ስለዚህ ውሻ ነው ምናምን ስትለው እኮ ራሱ ምንድን ነው ያለው? አሁን ወንድ ውሻ ነኝ ነው እንግዲህ ያለው። የሚገርመው ነገር እናንተ ሴቶች ውሻ ካላችሁ እኔ ወንድ ውሻ ነኝ በቃ። ሲጀምር ውሻ ድሮም የው መከተል ነው ስራዋ ይላል ማለት ነው። ይሁን እንጂ በጣም ሲጨቃጨቁ ነበር በዚህ ቅጽበት፣ ብቻ ሊግባቡ አልቻሉም። እና ይሁን እንጂ አድናንም በቃ ወደ ራሱ ተመልሶ ይቅርታ አላደረገላትም ብሎናል። መጨረሻ ላይ ነው እንግዲህ ይቅርታ ያደረገላት። አሁን ላይ እንግዲህ በቃ የወንድሙ ጨዋታ ገብቶታል በደንብ ሁሉም ነገር። በአሽሙር ቢነግረው ሊገባው አልቻለም። ስለዚህ የአድናን ምንድን ነው ያሰበው? በግልጽ መፋለም ነው። ነገሮችን አውቆ እንዳላወቀ ለማድረግ ቢሞክርም ይህ ወንድሙ ግን እንደዚህ በቀላሉ ዝም የሚል አይደለም። ስለዚህ የአድናን ሀሳብ እንግዲህ አግቶ ማሰቃየት ነው። ከዛ እንግዲህ እንደምንም ብሎ ከዛ መኝታ ክፍል አስወጥቶታል። እሺ ወንድሜ አሁን አንተ አሸንፈሃል አይደል? የእናቴ ልጅ እንኳን ደስ አለ እያለውም ነበረ ከማገቱ በፊት። ካገተው በኋላ ግን ሮቤል እንዳገለኝ እያለ ነው። በእርግጠኝነት ግን ሮቤል አሁን የሚያደርገው ወንድሙን ሊገለው ይችላል። ምንም የሚራራ አይመስለኝም። ምክንያቱም ለሆነ አንድ ራሱ ወዳታለው እያለ ነው። አሁን ደግሞ መራመድ ይችላል። አድናን ይህን የዘነገው ነገር አለ። እንዴት ብሎ ከዛ ወጥመድ ውስጥ እንግዲህ እንደሚወጣ እናያለን። ያው ለሆናም ራስክን ጠብቅ እያለችው ነው። ዞሮ ዞሮ
ለማጣላት የሄደበት ደረጃ በጣም ከባድ ቢሆንም አልተሳካለትም ማለት ነው። ሮቤል ሚራም ቢሆን አልተሳካላትም። ግን ሚራ ከሁለታቸውም እያጣች ነው። ወይ ሮቤልን ልታገኝ አትችልም፣ ወይም ደግሞ አድናንን ባዶ እየሆነች ነው። መሀል ሜዳ ላይ ናት ያለችው። እንግዲህ መጨረሻ ከማን ጋር እንደሚሆን ከባድ ነው። ከሮቤል ጋር ያላት ግንኙነት ራሱ አሁን ጠበጠ ሆኗል። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ